السلام عليكم ورحمة الله وبركاته ዛሬ የምንገኘው ከአፋር ፖድካስት ስቱዲዮ ነው። ማስተላለፍላችሁ አጠር ያለች መልእክት አሁን በሚደረገው ሀገራዊ ለውጦች ነው። ብልጽግና ከመጣ በዚህ 7 ዓመታት ውስጥ የተደረጉ በአጠቃላይ በሀገር አቀፍ ደረጃ በሀገሪቱና በክልላችን በአፋር ክልል የተደረጉ የልማት ስራዎች የልማት ትሩፋቶች ናቸው። እነሱን አንድ በአንድ ለማየት እንሞክራለን። ትንሽ ቆይታ ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። በዚህ 7 ዓመት ውስጥ በክልላችን ወይም በሀገራችን ኢትዮጵያ ውስጥ የተደረጉ ስራዎች አንድም ብዙ ማለት የማያሻማ ስራዎች ናቸው። የተጀመሩትን ፕሮጀክቶች መጨረስም ሊሆን ይችላል። ሀገራችን ከውጭ ሀገራት ጋር ያላትን የውጭ ጉዳይ ዲፕሎማሲ ሊሆን ይችላል። ሀገራችን ላይ ለወጣቶች የተፈጠረው የስራ እድልም ሊሆን ይችላል። ሀገራችን ውስጥ የተሰሩ የመንገድ ልማቶች ፕሮጀክቶችን መጨረስ፣ ፕሮጀክቶችን ማስመረቅ፣ እነዚህ በዚህ በ7 ዓመት ውስጥ የተደረጉና ትልቅ ተስፋ ሰጪ የሆኑ ስራዎች ናቸው። ይሄ ብልጽግና ከመጣ በኋላ የተደረጉ ስራዎች ናቸው። ራስን በራስ የመቻል ምርትና ምርታማነትን ማፋጠን፣ ሀገር ውስጥ ምርትን መጠቀም፣ ሀገር ውስጥ ኢንዱስትሪዎችን ማስፋፋት፣ ተያያዥ ያላቸውን ጉዳይ ኢንዱስትሪ ወጣቶች ስራ ዕድል መፍጠር ሊሆን ይችላል። በክልላችን ደግሞ አፋር ክልል ኢቭን ብዙ የግብርና ስራ በየቦታው ለምሳሌ አሴታን ጨምሮ ለምሳሌ ዱብቲ የተለያዩ ዞን 3ም ጨምሮ በየጊዜው የሚያስመርቁ ራስን በራስ እስከዛሬ ድረስ የማይቻሉ ለማድረግ ለማሰብ የሚከብዱ ሁኔታዎች አሉ። በተግባርና በተጨባጭ ማሳየት የሚቻል ነው። ክቡር ፕሬዝዳንት ሐጂ አወል አርባ አቅጣጫን በመስጠት ብቻ ሳይሆን በተግባር ወደ ቦታ በመውረድና ያሉትን ሁኔታዎችን መገምገም፣ ያሉትን ቦታዎችን መገምገም፣ ማየት፣ ያሉትን ፍሬውን እስከ ማስመረቅ ድረስ ያ ሁሉ ሁኔታዎች በየቦታው ፋብሪካዎችን ማስመረቅ፣ ወደ ስራ ማስገባት፣ ይህ በዚህ 7 ዓመት ውስጥ የተደረገ በክልላችን እኛም ማናቃቸው ብዙ ኢንዱስትሪዎች ብዙ አካባቢዎችን ማልማት ተችሏል። ይህ የሆነው በክቡር ጠቅላይ ሚኒስትር አብይ አህመድና በክቡር ፕሬዝዳንታችን ሐጂ አወል አርባ ነው። መሪ ህዝብ መሪህን ማለት መሪ አንድ ሰው ቤቱን ነው የሚመስለው። ለምሳሌ አንድ ሰው ቤቱን ነው የሚመስለው። መሪህን መምሰል መሪያችን ለለውጥ ያላቸው ፍላጎት፣ ለለውጥ ያላቸው ተነሳሽነት፣ ስራን ብቻ አቅጣጫ መስጠት ብቻ አይደለም፣ ተግባራዊነቱን አፈጻጸሙን ማየት፣ የተደረጉ ያሉትን ነገሮችን መገምገም፣ ይህ ትልቅ ኳሊቲ ነው። ታች ድረስ ወርዶ ማየት፣ መገምገምና ማስመረቅ ህዝቡ ከነበረበት 27 ዓመት 30 ዓመት ኦልሞስት ማለት ይቻላል ከነበረበት ችግር ዲስኩርና የውሸት ሪፖርት ዛሬ በተለያዩ አካባቢዎች በእኛ ክልል ኢቭን በስንዴ እስከ ማምረት በስንዴ ራሳችንን እስከ ማምረት ማዳበሪያዎችን እስከ ማምረት እስከ ማምረት ድረስ የደረስንበት ኳሊቲ ነው የሚታየው እና ተስፋ ሰጪ ነው። እኛ ከመንግስት ጎን መቆም፣ ያሉትን የልማት ትሩፋቶችን ማበረታታት፣ ያሉትን የልማት ትሩፋቶችን ማድነቅ፣ ያሉትን ማለት አንድ ነገር ማንም ሰው መሪን ተችቶ ያደገ ሀገር የለም። መሪህን ተችተህ ያደገ ሀገር እስካሁን የለም። በእርግጥ የትኛውም ሀገር ላይ ችግር ምናልባት ሊኖር ይችላል። ግን ያለውን ሁኔታ መገምገም፣ ያለውን አፈጻጸም ማየት፣ ከመንግስት ጎን መቆም፣ መንግስትን መደገፍ፣ ይሄ ሁሉም ሰው ማህበረሰብ አካልና ሀሳብ መሆን መቻል አለበት የሚል አመለካከት አለን። እኛ ጋር ያው በዚህ የተለያዩ ፕሮጀክቶች አሉ፣ የተለያዩ ለውጦች አሉ። ዛሬ
ለውጡን የሚቃወሙ ለሰላም ዝግጁ ያልሆኑ ሰዎች ለሰላም በር ሰላም የትኛውም ነገር ላይ በፕላትፎርም ላይ መነጋገር ለሰላም ዝግጁ መሆን ያለውን ነገር ማውራት መወያየት። ዛሬ በጦርነት የሚፈታ ነገር የለም። ጦርነት አውዳዊ መሆኑን እዚህ 2-3 ዓመት ውስጥ ዛሬ ዓለም ላይ ማንም ሰው የሚያውቅ ነው። ዛሬ ለምሳሌ እነ ፍልስጤን ማየት ይችላል። እነ ፍልስጤን ዛሬ ያሉበትን ችግር ዛሬ እኛ ሰው እነ ሶሪያ ማየት እንችላለን። ዛሬ ሰው ከዛ ተሰዶ ሁሉ ዛሬ የመንን ማየት እንችላለን። ዛሬ ከዓለም አካባቢ ሱዳንን ማየት እንችላለን። ለምሳሌ ከዓለም ማህበረሰብ ሰው እየተፈናቀለ የሚመጣባት ወደኛ ናት። ሰው እኛ ደግሞ ያ ዕጣ ፋንታ እንዳይገጥም ምንድነው አካባቢያችንን መጠበቅ፣ ከመንግስት ጎን መቆም፣ ባሉት ነገሮች ላይ አጀንዳ መወያየት፣ ሁሉም ሰው ሰላም ፈቃደኛ መሆን መቻል አለበት። አንተ ቤት ሰላም የሚጀምረው ከቤትህ ነው። ለሰላም ዝግጁ መሆን አለብህ። ስትወጣ ስትገባ ሰላም አካባቢ ሰላም መሆን ማየት መቻል አለብህ። እና ሐጅ አወል በእርግጥ እኔ እውነቱን ለመናገር ማለት ዘመን የማይሽረው ሁሌም የሚመጣው ትውልድ የሚዘከራቸው ሁሌም ታሪክን የሚያውሳቸው ትልቅ መሪ ናቸው። በጣም በሳል መሪ ናቸው። በጣም አስተዋይ መሪ ናቸው። በጣም ተረጋጉ፣ ለውሳኔ የማይቸኩሉ በጣም ትልቅ መሪ አባት ናቸው። ፕሬዝዳንት ሐጅ አወል አርባ አባትም ጭምር ናቸውና ምንድነው ሁሌም እኛ ከትንሽ ነገር ተንስቶ ትልቅ ደረጃ መድረስ እንደምንችል በተግባር ያሳየን አባት ናቸው። ክቡር ፕሬዝዳንት ሐጅ አወል ማለት ይቻላል። እኛ ዛሬ እሱን ያው የሱ ለልማት ያለው ፍላጎት የሱ ተነሳሽነት መገምገም ያሉትን ነገሮች እውነታዎችን በተግባር ወርዶ ታች ድረስ ወርዶ ማሳየት ታች ድረስ ወርዶ ማየት መገምገም የሚችል ትልቅ አባት ናቸውና ክቡር ሐጅ አወል አርባ አላህ ረጅም እድሜና ዓፊያ ባሉበት ይስጣቸው የሚል አመለካከት እና መልእክት አለኝ። ሀገራችን ሰላም፣ ክልላችን ሰላም፣ ያሉት ክልሎች ሁሉ ሰላም ያለበት ክልል እኛ ክልል ነው እና ዛሬ ዓለማችን ዛሬ እንደዚህ ያለችበት ሁኔታ ዛሬ የተደረጉ እና መንግስት ራስን በራስ የመቻል ሁሉም ወጣት የስራ ዕድል ተጠቃሚ ሆኗል። የልማት ትሩፋት ተጠቃሚ ሆኗል። በየአካባቢው የተሰሩ ፕሮጀክቶች ዛሬ ከአንድም 10 በላይ ፋብሪካዎች በየአካባቢው እየተመረቁ ይገኛሉ። ይሄ ደግሞ ያው በተጨባጭ በዚህ 7 ዓመታት ውስጥ መንግስታችን ሐጅ አወል ክቡር ጠቅላይ ሚኒስትር አብይ አብሮ በመቀናጀት የተደረጉ ማንም ሊክለው የማይችል በተግባር በተጨባጭ ያሳዩ ስራ ናቸው ማለት ይቻላል። ብዙ ማለትም ይቻላል። እኛ በሱ